በዛሬ ቪዲዮ እነዚህን ጓደኝነት ምን ቀላል ነገር አይደለም። ጓደኛዬ የምትለው ሰው ብዙ ጊዜ አብረን ስላሳለፍክ በስራ ምክንያት ጓደኛዬ ልትለው አትችልም። ድሮ እንደዚህ ራሳችን እጅ እንደዚህ አድርገን አዛ ምን ይባላል? እንዴት ነው እስከኔ ከዚህ ፊት ጋር አልሄደም? ሄዷል። በእግሩ ነው ሄደው። ማንንም አትስሚ። በተለይ ጸጉርሽ ያምራል። የሆነች ፌስታል ነገር አድርጌ የሻሽ ይያሉ እንዴ ይሄ የተደረገው ትሪትመንት ወይባ ጦሽ ለመታጠን ነውና አሉላ ወይባ ነው እንደገባው። ምርጫ ካሸነፍን ለሁሉም የቀበሌ ቤቶች ካርታ እንሰጣለን። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ይጭራሉ ብሎም የእናንተን ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸው ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ ያው ከዚህ ቀደም ብሎ በለቀኩት ቪዲዮ የበርካቶቻችሁን አስተያየት አይቻለሁ። ምን ነው አይኑን አየሽው? ምንድነው የሆነ ነገር ማለ ምናምን ብላችሁ የተለያየ ጥርጣሬ ጣል አድርጋችኋል። ጠርጥር አይጠፋም ከገንፎ ላይ ስንጥር ይላል ያገሬ ሰውና መጠርጠራችሁ ለበጎ ነው። ጠርጥሩ፣ ችግር የለውም። ግን ይደገም ይሄ ሰው ወደነዋል ካላችሁ ይመጣል። እንዲሁም ደግሞ ሌሎችንም እንደዚሁ እንግዶችን ጋበዝ ያደረግን አንዳንዴ ቆንጆ ቆይታ እናደርጋለን። እናንተም እንደዚሁ መቅረብ ከፈለጋችሁ ከኔ ጋር ቁጭ ብላችሁ ጎን ለጎን ሪያክት ማድረግ ከፈለጋችሁ ታች ስልክ ቁጥሬን አስቀምጥላችኋለሁ። ደውሉ። ቤታችሁ ነው፣ ቤታችሁ ነው ለማለት እወዳለሁ። ታዲያ እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅራችሁ ቀዝቅዟል። በነገራችን ላይ ፍቅር እየቀዘቀዘ ነው። ፍቅራችሁ እየቀዘቀዘብኝ ነው። ምንድነው ያጠፋሁት ነገር አለ? ምንድነው? ለምንድነው ሼር የማታረጉት? ለምንድነው ላይክ ምናምን የማታረጉት? እስኪ አሁን ዝም ብላችሁ ማለት ነው ላይክ አድርጋችሁ ጀምሩና ይሄን ቤት ሞቅ 30 ላይ ሙጭጭ ብሎ እንዳይቀር ወደ 40ም ወደ 50ም እያለን 100ም ለመድረስ የእናንተን እገዛ ይፈልጋልና ቤቱ ፈቃደኛ ከሆናችሁ ከተመቻችሁ ምናምን ሰብስክራይብ አድርጉ። እንዲሁም ደግሞ ላይክ እና ሼር ደስ ካላችሁ እንደዛው ኮፒ ሊንክ ይቻላል። በነገራችን ላይ ኮፒ ሊንክ እንደ ቲክቶክ ይቻላል። እዚህም ላይ ኮፒ ሊንክ ለሌሎች እንዲደርስ ኮሜንት ላይ መልካም ሀሳባችሁን አስተያየታችሁን ጻፍ እንዲሁም ደግሞ መለቃቸው ቪዲዮዎች ደግሞ በቶሎ እንዲደርሷችሁ የደውል ምልክቷን ብትጫኗት እንደው መልካም ነው ባይ ነኝ። እንደዚሁም ደግሞ እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ የኢንስታግራም፣ የፌስቡክ፣ የቲክቶክ ገጾቼ ዲስክሪፕሽን ላይ ተቀምጠዋል። የእናንተው ናቸው። ነካ እያደረጋችሁ መላክ ነው። ለማንኛውም በጣም ተንፈላሰስኩ እየታወቀኝ ነው። ወደ ቪዲዮ ድሮ ለልደታችን የማይከፈት የለስላሳ ጠርሙስ ይደረደርልን ነበር። እዚህኛው ላይ ደግሞ ያየሁት ተከፍቶ ተጠጥቶ ይደረደራል። ለማታውቁ ከዚህ በኋላ የሻምፖ የኮንዲሽነር እቃዎችም ይደረደራሉ። ባዶ ሃይላንድም
እንደዚህ ለዲኮርነት ግብአት ይውላል። ከዚህ በኋላ ፕሮግራም ስናደርግ ምን ዲኮር ላድርግ ብላችሁ እንዳትጨነቁ። እንደዚህ የሎሽን እቃም ባዶ አይላንድም አገልግሎት መስጠት ስለጀመሩ ተጠቀሙባቸው። ያበደ ነው። በጠላ ነው የወሰድክ ያለው መድኃኒቱ? እሺ ምን አይነት ቀልድ ነው? እኔ ያሰራዋል እኮ መድኃኒቱን ተፈጥሞ እንዲሰራ ያደርገዋል። ያሰራዋል። ማንኛውም መድኃኒት የሚወሰደው ከአልኮል ጋር ሲሆን የበለጠ ውጤታማ ነው። አታነቢማ ምን ጊዜ አለ? የምር ወሰዱት? ተጠጣኛ ነው። በዛሬ ቀን ወተት ነው መጣት ጠላ ይዘህ ትመጣለህ። ነብሰ ገዳይ ባለ ጠላዋ ስራ እንዴት ነው ሆነ መስለህ? እግዚአብሔር ይመስገን ነብዩን ያቆይልኝ። ያበሽ ነው ነብዩ ልጁ ነው። አሻጉል ይዞ መጥቶ ጎንቻ ይጠጣል። አረቄ መጠጣት ምን ያልተጀመረ እያ ነዳኝ ወደ ቤት እያንደረደረ ያሉት ነው ትዝ ያለኝ። አረቄ መጠጣት ምን ያልተጀመረ ነዳኝ ወደ ቤት እያንደረደረ። እንዴ ይቻላል እንዴ በጠላ መድኃኒት? ጋሽ ኧረ ተው እንዴ ተው እንጂ። የጤና ባለሙያዎች ውስጥ እዚህ ጋር ምከሩልን፣ አባዬን ምከሩልን። መድኃኒት በጠላ አይወሰድም ይመስለኛል። እንዴ ኧረ አይወሰድም። በለስላሳ እንኳን አትወሰዱ ይባላል እኮ። አስባችሁታል? ዋንካኝ ብሎ ጢብ ብሎ ገብቶ ተዘፈዘፈበት። አዲስ አበባ እያለህ አንዲት ልጅ ወዳህ ነበር አንተን አሉ። እሷ የላትማ የምትበላውም የላት ልጅቷ። ደሃ ነች እና ስለዚህ ደሃ ስለሆነች እኔ ምን አገባኝ? ደሃም ሆና ማግባትን ፈልጋ አይሆን እኔ አላምንበትም። ቆንጆ ናት ግን አሁን የሚገባው በአሁን ጊዜ የሚገባው እሷ ስራም ያላት እኔም ስራ ያለኝ መሆን አለብን። መደጋገፍ አለብን ሁላችንም። ካልተደጋገፍን ችግር ነው። ግን እኮ ትዳሩም አይሰምርም። እንደዛ ነው። ግን ኃላፊነቱ የወንድ ልጅ ነው። ወንድ ልጅ ነው ሰርቶ ወንድ ልጅ ማስተዳደር ያለበት። ችግር የሚገኘው ገንዘብ ያን ያህል ስላልሆነ ብዬ ነው። ወይስ እንደ ልቡ የሆነ ሰውዬ ይመች። ደሃ ምን ይሰራልኛል እንዴ? ጠብሻት ምን ላረጋት ነው? ምንኔና ፈራንስ ምንኔ አባት ገጥሞ ነው በረሃውን ረንረን። ምን ነው እንዴ በሀገራማ ጋይስ እኔ ሐኪም ቤት ሄጄ 200 ድራምና ምናምን ይሄንን ጥርስ ብቻ ለማውጣት ሊከፍል ነው። ድሮ እኮ እንደዚህ ነው ጥርስ የምናወጣ። ድሮ እንደዚህ ራሳችን እጅ እንደዚህ አድርገን አዛ የስ ነቀለችው። ለምን ዝም ብዬ እጨነቃለሁ? ያው ወጣ በቃ ከላስ ምን ይባላል? አንበርክካል ሄሎ ባጭሩ ታገባኛለህ ያለችው እምቢ አላት። ወደ ገደለው እውነት ላንተ ነው ምስጋናዬ። አስባችሁታል? ወደ ገደለው መሀል ላይ ገብቶ ጠቅለል አድርጎ ሐሳቡን ባይነግረን ኖሮ ቁጭ ብለን እሱ አላገባሽም ሲላት እሷ የምታሳየውን ድራማ እሱ ምናምን ቀዘ የሚሰሩትን ድራማ እያየን ምናምን ብለን ቆሽታችን ሊያር የነበረውን ወደ ገደለው ታድጎታልና ወደ ገደለው ሞራል። አንዳንዴ እንደዚህ አይነት ምርጥ ወሽመጥ የሚበጥሱ ነገሮችን ቆረጥ አድርጋ ሐሳቡን ጠቅለል አድርጋ ሲነግረን ደስ ይላናል። ሃይ ኤቭሪዋን ሚሞኔ ተመልሼላችኋለሁ።
አሎ እንዴት ናችሁ? ደህና ናችሁ? ሳምንታችሁ እንዴት ነበር? እኔ ጋር በጣም ቆንጆ ነው። ዛሬ ምንድነው የፈለኩትኝ በእኔ ላይ ምን አይነት የፀጉር ስታይል ያምራል ከዚህ ፊት ጋር ምን አይነት የፀጉር ስታይል ባረክ ሞር አሪፍ ይሆናል የሚለውን አሳያችኋለሁ። እናንተም በዛው ታያላችሁ። ይሄኛው ቆንጆ ነው፣ ይሄ ቆንጆ ነው ያላችሁ ስክሪንሻት አድርጋችሁ ትልኩልኛላችሁ ማለት ነው። ሶ የመጀመሪያው ይሄ ነው። እንዴት አያችሁት? ዋው ዋው! የፊቱ እንደዚህ የፊቷች መሀሏ ብቻ እንደዚህ ትያዝና እቺኛ እንደዚህ ወደዚህ ብጥር ይሆናል ደቅቅ ማለት ነውና አሪፍ ነው ያስባል። ይሄ ከኔ ፊት ጋር ሄዷል። ሁለተኛው ደግሞ ላሳያችሁ። አላችሁ ግን አይደለ? አለን። ተጠፋፋን ልላችሁ ነበረ። ልምድ ነው። አልተጠፋፋንም። ያው ሰሞኑን ቪዲዮ ፖስት እያደረኩ ነው አይደለ? እንዴት እንደሆነ ባላውቅም እንዴት እንደምን ሁለተኛው ስታይሌን ላሳያችሁ። እንደዚህ ይሄ ራሱ በጣም ያምራል። ይሄም ቆንጆ ነው። ጠብቁ። ሁለተኛው ደግሞ ነው። እንደዚህ የፊቱን እንዲልጥፍ እናደርጋለን። የሚሞ ከዛን ዲስ እንዴት ነው ከዚህ ፊት ጋር አልሄደም? ሄዷል። በእግሩ ነው ሄደው። ቆንጆ ነው። ሶስተኛ የመጨረሻው ስታይል ደግሞ ይሄንን ይመስላል። እንዴት አያችሁ እናንተ? ከሶስቱ ስታይሉ የማንኛውም ያው ስክሪንሾት እያደረጋችሁ ላኩልኝ። ተረፈ ፎሎ፣ ላይክ፣ ሼር እያደረጋችሁ እወዳችኋለሁ። ባይ ባይ ሚሞ። ይሄኔ ኒኪ ሚናጅ፣ ይሄኔ ኬቲ ፔሪ ሁሉም ነው የሚያምርብሽ በእውነት ምንም ማንንም አትስሚ። በተለይ ፀጉርሽ ያምራል። በስመ አብ የኔም ፀጉር ሽቦ ነው እላለሁ። የኔም ፀጉር ይዘፍናል ሳበጥረው እላለሁ። ለካ ይባሰማል ተውም እንዲዘን ፈልፈል ሲል አስባለሁ። ደግሞ የራሴ ቢሆን በስመ አብ ሚሞዬ የኔ ኬቲ ፔሪ ግፊበት እናቴ። የሚያስገርም ነው። ፖሊስ የሌለው ፖሊስ ጣቢያ በኢትዮጵያ አዲስ አበባ ውስጥ ተከፍቷል። በዚህም ቦሌ ድልድይ አካባቢ ጉድ እየተባለ ነው። ጣቢያው ውስጥ ስትገቡ የሚቀበላችሁ ፖሊስ የለም። በቪዲዮና በድምጽ ከዋናው ማዕከል ጋር ትገናኛላችሁ። በአማርኛ፣ በኦሮምኛ፣ በትግርኛ፣ በሶማሊኛ አልፎ ተርፎም በእንግሊዝኛ አገልግሎት ይሰጣል። ወንጀል ሲፈጸም በጂፒኤስ እና በካሜራ የታገዘ መረጃ ለፓትሮል ፖሊሶች ወዲያውኑ ይልካል። ከቦሌ ቀጥሎ መርካቶና መገናኛ ላይ ሊተከልም ነው። ይበል የሚያሰኝ ነው። በእውነቱ ይበል የሚያሰኝ ነው። በጣም አሪፍ ነገር ነው ብዬ አስባለሁ። እናንተ ምን ትላላችሁ? አሁንማ ተመቻቸው። የሆነ አንድ ማስታወቂያ ላይ ግርምዬ ካየው የሆነች ፌስታል ነገር አድርጌ የሻሼ እያሉ እንዴ እኔ እኮ ደግሞ አጋጣሚ እኮ ነገር ይገነብኛል። ጋሜ ኤዲተሩን አውጣው እያልኩት ከነ ፌስታሉ አያስከፍኝ የሆነ ምን አለ የሮሜ ማስታወቂያ በስራ ይሻል ነበር። ከሰራ አይቀር ፖስት ያደርጉት እሱም ብቻ ደግሞ ስክሪንሻት ያደርጉ ሻሼ ስም ማልጠራቸው ራሱ ብዙ ኳስ ተጫዋቾች የቀድሞ ተጫዋቾች ፖስት አሬ ልጅ ተወሉት ወሬት ያመጣል። እኔ ደግሞ ነገር ቪዲዮውን አላየሁትም ሙሉን ከተለቀቀ በኋላ ይላል በቃ ከነፌስታል ምናምን ጠምጥም ይላሉ። ምንድነው ኤዲተሩ ዋናው ኤዲተሩ ጋር ደውዬ ለቀለድ ነው እንዴ ችግር አለበት እንዴ ከኔ ብለው ካየሁት በኋላ ኤዲተሩ ያርሰናል ደጋፊ ነው ወይ ሌላ ኤዲተሩ ያርሰናል ደጋፊ ተነቅቶበት ምንም ጥያቄ የለው። ኤዲተሩ ያርሰናል ደጋፊ ነው ግን ወይ ባሉ እንደገባው እንዴ ሁሉ ትሪትመንት አናቱ ላይ ቅቤ ሰውነቱን ስክራፕ ምናምን ወይ ባኮ ሲገባ ነው። እኔ እንግዲህ እንዳለኝ ኤክስፒሪየንስ በህይወቴ አንድ ቀን ወይ ባ እንደገባ ሰው ማቃት ነገር ብትኖር ይሄ የተደረገው ትሪትመንት ወይባ ጦሽ ለመታጠን ነውና አሉላ ወይባ ነው እንደገባው። በዛ ላይ ደግሞ አስባችሁታል ወይባ ምናምን ስገቡ ማለት ነው። ገብታችሁ ማታውቁ ከሆነ ታውቁታላችሁ። ራቁታችሁን መለመላችሁን ነው የምትሉትና እንዴት ነበረ እንደዚህ እኔ አላውቅም። አንድ ስፖርት ጋዜጠኛ ወንድ ልጅ ወንድ ነኝ ብሎ የሚያስብ ወይም ነው ሲጀመር ወንድ ነው
በዚህ ልክ ግን እሱ ራሱ በራሱ ላይ ነው ሙድ ያዘው። ኢትዮጵያን ይዋት ዋው አንገቷ ላይ ተነቅሰው ነው። ኢትዮጵያዊ ፍቅረኛ ነበርሽ? ነበረኛው። ከኢትዮጵያዊ ጋር የፍቅር ግንኙነት ምን ይመስላል? እሱ ከባድ ጥያቄ ነው። ተይ እንጂ ምን ነው? እኔ እንጃ። እንዴት? ሰዎች በጣም ይለያያሉ አይደል? ይባላል? ያው ይባላል። ቀጥሮ ስንያዝ እሺ ያረፍዳል። የመጣ ነው አለ አይደል? እሺ ከዛ አልመጣም። አይመጣም እና እየጠብቁ ብዙ ጊዜ እየጠብቁ ነበር እና የት ነህ? አይ የመጣ ነው ልደርስ ነው ታክሲ ውስጥ ነኝ። በቀጠሮ በቀጠሮ ጉድ አደረገን ወንድማችን። በጣም ቀጠሮ አያከብርም። አይ እሱ ከባድ ነው ኢትዮጵያ ውስጥ። እስቲ አውጪ ሌላም አውጪ ንገሪኝ። ኖ አይ አሁን ደግሞ በቃ እዚህ ጋር ነው የምወርደው። እንትንስ ፍቅር አገላለጽ እንችላለን ኢትዮጵያውያኖች? አዎ ጥሩ ፍቅር። አሁን ምንድነው በቃ የማፈር ነገር አለብን ይባላልና እናፍራለን። we are shy to express ourselves. shy ግን I don't know what to say. for the right person እንናገራለን ነው። እንዴ ማርፈድ እኮ ባህላችን ነው። የማርፈድ ባህላችንንማ ማስጠበቅ ነው ያለብን። ወይኔ ኮምፕሌን እንደዚህ ቀጠሮ ያሰፍራል እንደ ሀገር። ጋድ ብለስ አሜሪካ፣ ጋድ ብለስ ኢትዮጵያ። አሁን እኔ ከስራ መጥቼ ነው እነሱ ተኝተዋል። ጋድ ብለስ አሜሪካ። ይሄ እዚህ ጋር ይሄ ቁርስ ሲነሱ የሚበሉት እያዘጋጀውላቸው ነው። ይሄ ቡና እዚህ አለ ቆንጆ ነው። እዚህ 7 ጥድስት ጠጅ አለው። 5ቱን አውርጄው ነው ጋድ ብለስ ኢትዮጵያ፣ ጋድ ብለስ አሜሪካ። ሻይን አፍልቻለሁ በለው። ሻይ ስታፈሉ እንዲያርጋችሁ ሻይ ቅጠሉ መጠጥ ማድረግ አለባችሁ። ለጤና ጥሩ ነው። ፈስ ይቀንሳል። እስከዛ ራት እንደዚህ ተቀባባ ከተለያየ ቦታ ይሄ እንደዚህ ገጠሙ ይመች። ኑሮ በዘዴ መሆን አለበት። እውነት ነው። ሰራላችሁ እና የሚበላው ትበላላችሁ። ሁሉም ነገር እዚህ ዝግጁ ነው። የሚጠጣል እዚህ እንጀራ ያደረኩት አለ። እሱ ውስጡ ለውዝ ተቀብቷል። በሚጥሚጣ ተሸቅሏል። በለው ትበላላችሁ። ተቀላቀለብህ እንዳያሰክር። ቆንጆ ቁርስ ነው። እነሱ ሲነሱ የሚበሉት ደግሞ ቡናውም ተዘጋጅቷል። ለሌላ ሰው ደግሞ ሼር እያደረጋችሁ ቲክቶክ ጋድ ብለስ አሜሪካ፣ ጋድ ብለስ ኢትዮጵያ። ይሄ ልጅ አስታውሳችሁት? የማለዳ ኮከቦች መጀመሪያ ዙር ይመስለኛል እና እዛ ላይ ቶፕ 5 እንደዚህ የነበረ ልጅ ነውና ናቲ ይባላል። በጣም ጠፍቷልና አሁን ስላየሁት የምር ደስ ብሎኛል። እንኳን መጣህ ደህና መጣህ ለማለት እወዳለሁ። እንግዲህ ጋድ ብለስ ኢትዮጵያ፣ ጋድ ብለስ አሜሪካ የሚለውን ሰውዬ ታውቁታላችሁ መቼም እና እሱን ነው እያስመሰለ ያለው። እኔ ሰውዬው በጣም ነው የሚያዝናናኝና እስኪ እንመልከተው እሱ ነው። ጋድ ብለስ አሜሪካ፣ ጋድ ብለስ ኢትዮጵያ። ከመሸ በኋላ ከውጭ መጣሁ በሉ። ከውጭ ስመጣ ተኝተዋል። እነሱ ደግሞ ተኝተዋል። ባለቤቴ፣ ልጆቼ ሁሉም ተኝተዋል። ስለዚህ ድስት ላለማስጮህ ላለማንኮሻኮሽ ይሄንን በጣጠስ ቃሪያዋን ቀነጣጥሼ ምን አርጌ አደበላልቄ ስጋ አርጌበት ትንሽዬ ስጋ፣ ቲማቲም፣ ድሬሲንግ፣ ሰላጣ፣ ረጉራ በቃኝ ብሏል። ማሽኑ እና
ተኝተዋል። እቺን ወልቼ እኔም ወደ መኝታ እንዴ ምራቅ ያልመጣ ያሳፍራል። በስመ አብ ወልደ መንፈስ ቅዱስ። ይሄ የተለየ ነው በእውነት ልጄን ዳግምን ከልጅነቱ ጀምሬ የተንከባከብኩ የሚፈልገውን ነገር አክሴፕት እያደረኩኝ እዚህ ደረጃ አድርሻለሁ። ልጆቻችሁ የሚፈልጉትን ነገር እንዲሆኑ ሳፖርት አድርጓቸው እዚህ ደረጃ አድርሻለሁ። የኢትዮጵያ ሕዝብ ደግሞ ከዚህ በኋላ ሞር ሳፖርት አድርጎት ይሄ ልጅ ነገ ከነገ ወዲያ ትልቅ ደረጃ የሚደርስ ልጅ ነው። አያስደስትም? እኔ እንደ እናትም ብለው ይሄንን ነው እንግዲህ እናቶች እንግዲህ ለልጆቻችሁ ሞራላቸውን እየጠበቃችሁ የሚፈልጉትን ነገር እየሰማችሁ መስማት ብቻም ሳይሆን ስፖርት እያደረጋችሁ የሚፈልጉበት ደረጃ መድረስ ይችላል። ስፖርተኛ ማለት በጣም ኃይለኛ ፕሮፌሽን ነው። ስፖርት ማለት በጣም ኃይለኛ ፕሮፌሽን። እኔን እዚህ ደረጃ ያደረሰኝ ልጄ ነው። በልጄ ጤነኛ ሆኛለሁ፣ ሄልዝ ሆኛለሁ። በጣም ብዙ ነገሮችን ግራስፕ አድርጌያለሁ ከልጄ ከዳግማዊ እድሜና ጤና ይስጠው፣ ከፍ ይበል ሁሉ ጊዜ። ልጆቻችሁን ግን አሁንም ብለውም ደጋግሜ ልጆቻችሁ በሚፈልጉት ወይ ይሄዱ፣ ልጆቻችሁን ሳፖርት አድርጉ። ጄን እዚህ አድርሻለሁኝ። እንግዲህ የኢትዮጵያ ሕዝብ ደግሞ ሳፖርት አድርጉት። ይሄን ነው የምላችሁ። እንግዲህ ሌላ የምለው ነገር የለም። ኢትዮጵያ ለኚህ እናት አብዛኞቻችን እኮ ወላጆቻችን ያው የሚፈልጉት መልካም ነገር ነው። በእርግጥ ያው ተምረን ተመርቀን ከዚህ የሆነ ስራ ይዘን ከዛ በዛ ምናምን እንትን ብለን አግብተን ወልደን ምናምን አይነት ይሄ ያላ ቀጠለው መስመር ላይ እንድንሄድ ነውና ኢንተረስታችንን ምናምን ብዙን ጊዜ ያው ካለማወቅ ካለመሰልጠን ምናምን ነው እንደዛ ጫና የሚያደርሱብንና ማንፈልገው እንትን ውስጥ ገብተን ስንዳክር ስንቧጭር ምን ስንል ነው የኖር ነው አብዛኞቻችን። በጣም እንደዚህ የሆነ ህልማችንን እንድንኖር እድሎችን ቢፈጥሩልን ማለት የሰለጠኑ ሰዎች ቢሆኑ ኖሮ እንደዛ ቢያደርጉልን ይሄን ያህል ወጣቱ ፈተና ውስጥ የተለያየ ጫና ውስጥ አይገባም ብዬ አስባለሁ። የኔ አመለካከት ነው። የልጁን ፍላጎት ተረድቶ ከልጁ ጎን የሚቆም ወላጅ ግን በጣም 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 ሊበረታቱ ይገባል እና ማዘርዬ እንወዶታለን። ክበሩልን። ምርጫ ካሸነፍን ለሁሉም የቀበሌ ቤቶች ካርታ እንሰጣለን። በሁሉም ወረዳ በሐረር የሚገኙ በሁሉም ወረዳ የሚገኙ ቀበሌ ቤቶች ካርታቸውን ይዘው ንብረት አፍርተው ሸጠው ለውጠው በባንክ ማስይዘው ገንዘብ እንዲበደሩ ህይወታቸውን እንዲቀይሩ እናስችላለን። ሸንኮር ጂኔ ለአቦከር ሀኪም ገበሬ ማህበሩ በሙሉ ይህን ተጠቃሚ ይሆናል። ኢሶዴፓ ይህንን ያደርጋል። ቃል ተግባር ነው። እኔ ቀልድ ነበር እየመሰለኝ ያለው ለካ ሲሪየስ ነው ጉዳዩ እና የምርጫ የመረጡ እንቅስቃሴ እያደረገ ነው ሰሞኑን እና የመለያ እንትናቸው ምንድን ነው የሚባለው አርማቸው ባትሪ ነው። የስ ባትሪ የምርጫ መወዳደሪያ ምልክታችን ባትሪ ነው። ባትሪ ያንዳንዱ ቤት የሚገኝ የክፉ ቀን ደራሽ ነው። በገጠሪውን በከተማ ለሀብታም ለድሃ ለተማሩ ላልተማረው የክፉ ቀን ማለፊያው የጨለማ ብርሃኑ ባትሪ ነው። ባትሪን ይምረጡ። ኢሶዴፓ በሐረር ክልል በውድድር ላይ ይህን ምልክትን ይዞ መጥቷል። ማንተስ እንዳለ ታውቃላችሁ? ማሜን አታውቁትም? ማሜ እንትኑ ካገኘው ቪዲዮን ካገኘው አስገባላችኋለሁ። የሆነ ሰዓት ምርጫ እንትን ውስጥ ካልገባው ምናምን እያለ ሪምቧ ሲል ነበረ። መለያ የሆነ ሰዓት ጩሉሌ ነበረ። ወዲያው ደግሞ ቀንጠስ አለና የምን ጩሉሌ ነው ብሎ ሁሌ እየጠቀመኝ በሚል እሳቤ ይመስላል እንግዲህ ጫትን መለያው አድርጎ አንድ ሰሞን ምረጡኝ ሲል ነበረ ማሜ። አሁን እንደዚህ ጌመር ከመሆኑ በፊት ተቃዋሚ ፓርቲ ነበረ ማሜና አሁንም ይሄ ሰውዬ እንግዲህ ትንሽ አወራሩ ምናምን ሆነ ለመናገር ያስቃልና አላቅም። እንግዲህ ለምን ሳቅሽ ፍራታ ትክክል አይደለሽም ካላችሁ ይቅር በሉኝ። ግን እኔ እሰቅያለሁ። መተት ማለት ነው የምትሰራው? መተት እንዴት ነው የምትሰራው? በአማርኛ ቋንቋ እንዴት አድርገህ እንትን ነው የምትፈልገው? ላይክ ኮር የሆነች ነገር ነው የምትፈልገው ኢንፍሉዌንስ የሚያደርግ። ለምሳሌ የሰውን አይምሮ ትረዳና አሁን ለምሳሌ በአማርኛ የምጠቀመው መተት ውሸት የሚጠቀሙ በውሸት ደግሞ መተት መስራት ይችላል። ውሸትን በመደጋገም እውነት ታደርጋለህ። ትጎዳለህ። ዲግሬድ ስታደርግ ሰዎችን መተት ይሆናል። አሁን ለምሳሌ የሆነ ሰው
በቃ ይሄ ሰውዬ ጉበቱን ያመዋል ብለህ ካሰብክ ያመዋል። ይህ ነገር ስደጋገመው ማለት ነው። እና አሁን ይሄ ውሸት ነው፣ አያምም አንተ ግን ያመዋል ብሎ ፈጥሮ ነው ያንን እውነት ያደረገው ማለት ነው። ለምሳሌ ነበርና የማኔጅዋል ቢዝነስ ይዘጋል። እንደዛ ማለት ነው። አንድ እኮ ነው። እኔ ደግሞ ይደክማል። እውነቱ ደግሞ ኃይል አለው፣ እኛ ስለማንጠቀም ነው። መተት ምናምን አይሰራም ለሚሉ ሰዎች ምን ብትላቸው? እኔ በፕራክቲስ ነው ያየሁት። ፖይንቷ ምንድን ነች? የእሱን አይምሮ ትረዳውና ኮር ቢሊፍ አለው ያ ሰውዬ። አሁን እሱ ይዘጋ ሲል ማለት ነው አንተ አይዘጋ ብለህ እንትን የምትለው ከሆነ አታሸንፈው። ለምን? እሱ ፓወር አለው፣ ይተባበራል። ማነው ይተባበረው? ቫምፓይሪስቲክ አይደል እንዳልኩ ይተባበራል ከሌሎች ጋር ማለት ነው። እኔስ እግዚአብሔር ጋር አልተባበርም እንዴ? ግን እሱ ፓወር አለ። እሱ ፎከሱ አንተ መጣል ብቻ ነው። አንተ ግን ስራ አለ፣ ስራ መስራት አለብህ። እሱ ግን ፎከሱ አንተ መጣል ብቻ ነው። ስለዚህ ያሸንፋል። ስለዚህ ዘ ኦንሊ ዌይ የምታሸንፈው ኮር የሚዋሸውን ውሸት ማግኘት አለብህ። የሆነ ውሸት አለ። ሁሉም ሰው አንተ ጋር አግሬሲቭ ለመሆን የሚዋሸው ውሸት ይዘጋ ማለቱ ብቻ አይደለም። ውሸቱ አንተን ለመጥላት አንተ ጋር አግሬሲቭ ለመሆን የሚዋሸው ለራሱ የሚዋሸው ውሸት አለ። ለራሱ የሚዋሸውን ውሸት ሪቪል ታደርግለታለህ በግጥም አድርገህ ማለት ነው። በአማርኛ ግጥም አድርገህ ያችን መተት ስትናገር ይፈርሳል እሱ። ለምሳሌ እስቲ በእናትህ እባክህ ንገረኝ። አሁን እኔ ባለፈው የሆነ ሰው መተት እንዳደረገብኝ አወቅኩኝ። ሊትራሊ አይ አንደርስቱድ ቢዝነሴ ላይ ስልጠናዎች ስራዬ ላይ የሆነ ሰው መተት እንዳደረገብኝ አይ አንደርስቱድ። ብዙ ሰዓት ከእግዚአብሔር ጋር ስለማሳልፍ ስሰማ ያልሆነ ዲስኦርደር ነገር ሀፕን ያደረገብኝ አይ አንደርስቱድ። ኦኬ የሆነም አወቅኩት፣ የሆነብኝንም ነገር አወቅኩኝ። ስለዚህ እንዳልከው ይሄ ዋና ስራ ነው። ሌላ ስራ ቪዲዮ መቅረጽ ትቼ አይ ሃቭ ቱ ትሩሊ ከአምላኬ ጋር መሆን መቻል አለብን። እንደዚህ መተት የሚሰሩ ሰዎች እንቅልፍ አይተኙም ታውቃለህ። አንተ በተኛ ሰዓት፣ ባሳቻ ሰዓት፣ በምናምን ሰዓት ኢቭን ስራ ቦታ ላይ እየመጡ ይደግማሉ። ሰው ጌሬል እና ውስጤ ሲረበሽ አከን ሴንሴት የሆነ ነገር ሲሆን አከን ሴንሴት። እኔ ደግሞ በጣም ሴንሴቲቭ ነኝ። ውስጤም በጣም አውቀዋለሁ። ይሄ ከላይ ከምለብሰው ከምበላው ከምጠጣው በላይ ኬር ማድረገው ለውስጤ ነው። የሆነ ስሜት ሲሰማኝ ከየት መጣ? ከየት ነው የመጣው? ሴጣንም ሳይተኛ በዙሪያዬ እንደዚህ እንደሚዞር አውቃለሁ። መጽሐፍ ቅዱስ ላይ ተነግሯል። የሚበላውን አጥቶ እንደሚያጋሳም አውቃለሁ። ግን የመተት ሲሆን ደግሞ ያስታውቃል። አርቲፊሻል ነገር ነው። ስና ሪል ቲንግ እንዳልከው ገባኝ። አሁን ያልከው ነገር በጣም ሴንስ ያደርግልኝ። ሌላ ነገር ልስራ ምሰራ ከሆነ ብዙ ነገር ሉዝ እንደማደርግ ገባኝና ጠዋት ጸሎት ነው፣ ምሳ ሰዓት ጸሎት ነው፣ ከሰዓት ጸሎት ነው፣ ሌሊት ጸሎት ነው፣ ባገኘው ሰዓት ጸሎት ነው። ጸሎት ላይፍ ጸሎት ነው። እንዲሁ ሰው ተመቸኝ። እግዚአብሔር ይስጣልኩ አገናኘኝ። በቃ ሌሊት 9 ሰዓት ላይ ጸሎት እያደረኩ ጸሎት እሱም ያደርጋል እኔም ያደርጋል፣ እሱም ያደርጋል እኔም ያደርጋል፣ እሱም ያደርጋል እኔም ያደርጋል፣ እሱም ያደርጋል እሱም ያደርጋል። እኔ እንዲሁም ኃይል እያገኘሁ መጣሁ ማለት ነው። አይ ስታርት ቱ ጌን ሞር ኤነርጂ። እግዚአብሔርን ማግኘት ጀመርኩኝ። ሰራተራ እንደሆነ መጣኝ። አሸነፍኩት ማለት ይከብደኛል። እግዚአብሔር አብሮኝ ሆኖ እንዲያሸነፍ ፈቀድኩለት። አይ ካን ሲ ዳት ጋይ ዴቫስቴትድ ሆኖ እንዴት አልሰራም? እንዴት ነው ያልሰራው ሲል አይ ክራክድ ገብቷል። ማውረክ ነገርና ውስጤን ጠበቅኩኝ። ልባችሁን ጠብቁ ይላል መጽሐፍ ቅዱስ። መንፈሳችሁን ጠብቁ ይላል። በዛ በኩል ነው አክሰስ የሚያደርጉት። አሁን ሰዎች ቢዝነሳቸው ሲዘጋ፣ ስራቸው ሲበላሽ ምን ሆኜ ነው ያል ኢትስ ጀስት ዩ አር ጀስት ላይክ ተደግሞብሃል። ትዳር እንዲፈርስ፣ በሽተኛ እንድትሆን፣ መኪና እንዲገለበጥ፣ የሰውየው ጭካኔ መኪና እንዲገለበጥ ሁላ ነው እቅድ ያደረገው። የሚገርም መኪና ሁላ እንዲገለበጥ ምናምን። ደግሞ እግዚአብሔር ደግሞ ይነግርሃል፣ በሰው በኩል ይነግርሃል። ከዛ በኋላ ምን ተሰማኝ? ሴኪሪቲ ተሰማኝ ማለት በመንፈሳዊም ማሸነፍ ስትጀምር አዎ አይ ፈልት አምላኬ ከኔ ጋር ነው ያለው የሚል አይነት ኃይል ተሰማኝ። እና ግጥሟ ግን ምንድን ነች ያልገባኝ? ግጥሙ ላይክ ግጥም ኤግዛክትሊ ግጥም አይደለም ግን ላይክ ኮር ሰውየው ለአንተ ላይ ያለውን አግሬሽን ምክንያት ሰውየው ለራሱ የሚዋሸው ውሸት አለ፣ ለአንተ የሚዋሸው ውሸት አለ፣ ከዛ ደግሞ ለራሱ የሚዋሸው ውሸት አለ። ለራሱ የሚዋሸው ውሸት ታጋልጥበት ይፈርሳል። ለእሱ በአካል ነው የምትነግረው ወይስ አንተም በሳይኪክ ነው የምትለው? በሳይኪክም ትችላለህ፣ በአካልም ትችላለህ። በአካል ብታደረገው ሞር ፕሪፈረብል ሄደህ ለሰውየው ማለት ነው ደውለህም ምናምን እንደዚህ። ከዛ ውሸቱን ስታጋለጥበት ራሱን ዲግሬድ ማድረግ ይጀምራል። ለራሱ የሚዋሸውን ውሸት ስታጋልጥ ካወቀ ደግሞ መተት እያረከበት እንደሆነ ካወቀና ከነገርኩም እንደሚሰማው አምለጥ የለም ከዚህ
ያውቃል መተት እንደሆነ። እኔ የሆነ ጊዜ እንደዚህ ቢሮ ምናምን አካባቢ መተት አስቸገረኝ። እንደዚህ ብዙ ሰው እየተባበረብኝ ማለት ነው። የሆነ ነገር እላቸዋለሁ ይፈርሳሉ፣ የሆነ ነገር እላቸዋለሁ ይፈርሳሉ። እዛ የሆነ ሳሌ ሌሎቹ መባነን ጀመሩ። እንትን መተት እየሰራው መሆኑ ማለት ነው። ላለማዳመጥ እኔን ያልሞከሩት ነገር የለም። በቃሌ እንደሚመጣ ገብቷቸው ማለት ነው። ግን በግድ እጅ አወራኋቸውና ፈረሰው። ለምሳሌ የሆነ ሰው የማውቀው ሰው አለ እና በጣም መተት ይጫወቱበታል ሰዎቹ ማለት ነው። አይኖ ሰውየውንም ደግሞ አውቀዋለሁ። ገብተዋል። ግን ላይፋቸው ሚስዳፕ እያደረገ ነው ያለው። አሁን ያ ሰው በአካል እንዲህ እያደረክ ነው ቢባል አይደነግጥም? የሆነ ኃይሉን አያጣው? ዲፔንድስ አሁን ምን አይነት መተት ነው። አሁን ለምሳሌ ዲፌንድ ለማድረግ የምታደርገው መተት እንትን የለውም፣ ዲፌንስ የለውም ራሱ ማለት ነው። ዲፌንስ ከሆነ ማለት ዲፌንስ የለውም ራሱ። አታክ ነው ማድረግ ያለብን ኖ ላይክ አሁን አንተ ራስን ዲፌንድ ለማድረግ ከመተት ዲፌንድ ስታደርግ ማለት ነው የምትናገረው ቃል እነሱ ቢያውቁት ራሱ መተት መሆኑ አንተ የምትሰራውን ላይክ መተት ሲባል ጥሩ መተት አለ፣ መጥፎ መተት አለ። መጥፎ መተቱ ዲፌንስ አለው፣ ጥሩ መተቱ ዲፌንስ የለው። ግን ጥሩ መተቱ የምታደርገው መጥፎ መተቱን ዲፌንድ ለማድረግ ነው። ስለዚህ አሁን እነሱ የሚያደርጉትን መተት ዲፌንድ ለማድረግ የምታደርገው ነገር የዲፌንሱ ዲፌንስ የለው። አታክ ነው ማድረግ ያለብህ ወይስ ማለት እኔ መተት አደረኩ በአንተ ላይ መከላከል ፈለግ ለመከላከል አንተ መተት ትሰራለህ። አንተ መተት ስትሰራ እኔ ዲፌንስ የለኝም ከአንተ መተት ትሸነፋለህ ማለት ነው። ዲፌንስ የለኝም ከአንተ መተት ለመከላከል ነው አንተ እያረክ ያለው። አሁን አንተ እያረክ ያለው እውነት እያጋለጥክ ነው፣ የኔን እውነት ማለት ነው። እኔ ለራሴ የማዋሸውን ውሸት እያጋለጥክብኝ ነው። ስለዚህ ምንም ዲፌንስ የለውም። ስለዚህ ዲፔንድስ አሁን ውሸት ነው እያዋሻ ያለው እውነት ነው እያወራ ያለው የሚለው ማለት ነው። ስለዚህ በውሸትም መተት መስራት ይችላል፣ በእውነትም መተት መስራት ይችላል። ስለዚህ በእውነት የምትሰራው መተት ዲፌንስ የለውም ቤዚካሊ። አንተ በጣም ስተነቃቀ ሰው እኮ ምንም የምትፈልገው ነገር እኮ የለም። እኔ እኮ የሚገርመኝ ነገር አንድ ሰው ለሄዶ ለመተት ምናምን የሚያወጣው ኢነርጂ ለአምላኩ ቀጥታ ቢያወጣ ያገኘዋል። እኔ እኮ ነፃ ነው፣ የሚያስከፍል ነገር የለውም። ሄዶ ብር ከፍሎ አለማወቅ ማለት እኮ ይኮ ነው። ሄዶ ብር ከፍሎ ውሸት ብሎ ራሱን ዲግሬድ አድርጎ ጤናውን፣ ሰላሙን፣ እንቅልፉን አጥቶ ዋሪስ ምን አይነት ድንቁርና ነው ይሄ? ያው ቤዚካሊ ከቅናት ከምናምን ከእንደዚህ አይነት ኢሞሽን ነው የሚነሳው። ፍሮም ኢጎ ነው የሚነሳው። ቅናት ነው አሁን ሰውየው ቅናት፣ ሰው ይቀናል። ከእንደዚህ አይነት ኢሞሽን ነው የሚነሳው እና ይህንን ነው የምታጋልጠው አንተ ውስጡ ያለውን ፊሊንግ ማለት ነው። እና መረዳት ይጠበቅባል። ሰውየው ከየት አንግል እንደመጣ ማወቅ ይጠበቅባል። ብዙ ጊዜ ከቅናት ነው የሚመጡት። ከቅናት ነው የሚመጣው። የሆነ ደግሞ ሜንታል ፒክቸር አለ፣ ኢሜጅ አለ ማየት ያለብህ ማለት ነው። አሁን ለምሳሌ በስዕልም አሁን ለምሳሌ ጊዮርጊስ ዘንዶን ሲወጋ አለ እንደዚህ አይነት የሆነ የምታያቸው ስዕሎች አሉ። እነሱን ሳይኪካሊ አንብባቸው ማለት ነው። ከዛ ተነስተ ነው መተቱ የምትሰራው። አይምሮ ውስጥ ምን እንዳለ በስዕል ማየት አለብን። አንተ ከሰው ለመውሰር መተት አድርገህ ታውቃለህ? እኔ ለዲፌንስ ብቻ የምጠቀሙ መተት ሲመጡብህ ማለት ነው። ሲመጡብኝ ብቻ ነው። ብዙ ጊዜ ከአንተ እውቀት ፈልገው ነው የሚመጡት። በቅናት ይመጣሉ። ከምድርም አለ ከምድር ውጭም አለ፣ ኤሊያኖቹ ማለት ነው። ስለዚህ በተለያየ ሪዝን ይመጣሉ እና አንዳንዴ ለመናገር ይከብዳል በስዕል መልክ ኤክስፕሬስ ካላረከው ማለት ይሄ ነገር ማለት እንዴት አድርገህ ለሰው እንደምታስረዳ አታውቅም። እኔ አሁን አም ላይክ እዚህ ነገር ላይ በጣም ብዙ ጥናት ስለማነብ አይ አንደርስታንድ አም ጊፍትድ ኦፍ ዲስ። ይሄ የኔ ጸጋ ነው። ብዙ ደንበኞቼ ብዙ ነገር ሆነው እኔ ጋር ሲመጡ አይ ካን ኖው የሆነ ነገር እንደሆነባቸው ማለት ነው። ኢቭን ከኔ በላይ ላይክ ለምሳሌ ኪችን ውስጥ የምትሰራ ልጅ አለች። ለምሳሌ ሺ ሃዝ ዘ ጊፍት ግን አታውቀው። ሶ ዛት የሆነ ሰው ላይ የሆነ ነገር ሆኖ ሊታያት ይችላል። እንዲህ ብላ ትናገር ትችላለች። እኔ ግን ፕሪንሲፕሎቹን ስለማያውቅ አይ ኖው ሃው ቱ ፕሮቴክት። ግን ጥሩ ነገሩ እንዲሰራ አንተ በጣም ጥሩ መሆን አለብህ። አሁን ይሄ ሰውዬ እኔ እንድሞት የፈለገውን ሰውዬ ክርስቶስ ጋር ሲሄድ ይቅር በለው ነው የሚለው። ክፉ ነገር አታስብበት፣ አላዋቂነት ነው። እንዲሰራ ከፈለግ መተቱን ለማፍረስ ነው መሄድ ያለብን፣ ለዲፌንስ ነው እንጂ መሄድ ያለብን እሱን ለማጥቃት እንደዚህ አድርገህ እንዲሞት ምናምን ከሆነ አይሰራም። በጎ ልብ ጥሩ መሆን መቻል አለበት። ሰው በዚህ አይነት ኃይል ተጠቅመህ ገንዘብ አግኝተህ ስኬት አግኝተህ ምናምን ታውቃለህ? መተትን ለገንዘብ አስቤ አላውቅም። ለምን ነው የምታስበው? ቤዚካሊ ለዲፌንስ እና ለስፒሪቹዋል ሄልዚነስ ለመንፈሳዊ ጤንነት አለ። ለእንደዚ አይነት ነገር ነው የማስበው። ለገንዘብ አክቹዋሊ የፈጠራ ስራዎች ላይ ስለምሳተፍ ታገኛለህ። በቂ ኢንካም አለክ? በቂ ባይሆንም ኢንካም አለኝ። ሰርቫይቭ ያስደርገኛል። ብዙ ገንዘብ ሜክ ማድረግ አትፈልግም? በፈጠራ ስራ ባረግ ደስ ይለኛል። ሰውን ጠቅሜም እኔ ባረግ ማለት ነው።
እና የፈጠራ ስራ ላይ መሳተፍ ነው ፈልገው ከረንትሊ ማለት ነው። እና አሁንም እየሰራቸው ያሉ ነገሮች አሉ እስከ ኢነርጂ ዲቫይሶች ይሄ ሪቨርሳብል ኮምፒውቴሽኑን እየሰራው ነው ኤኤንኤን ኢንክሪፕሽን አሁን ደግሞ ዩኒቨርሳል ኢንተርኔት የሚባል ነገር ለማውጣት እየሞከርኩ ነው ኤቭሪቲንግ ያለው ኢንተርኔት በኤኤንኤን ኢንክሪፕሽን የሚሰራ ማለት ነው። ኦኬ ምን ዲቫይስ ነው የሚፈልገው? ኮምፒውተር ነው የሚፈልገው ኖርማል ላፕቶፕ ላይ ይሰራል ኢንተርኔት በቃ ቴሌ ነው አበላዋ ምን ጉድ ነው የምንሰማው ወገንታት እንዴ ስማሙ ለምስ ቅዱስ ሰው እኮ ለሰው በቃ አይተኛም የምር ምንድን ነው እኔ አይገባኝም ለምን ድሮ ነበር እንደዚህ አይነት ነገር የሚወራው እኔ አላቅም አሁን እኔ አጋጥሞኝ አያቅም እግዚአብሔር ይመስገን እንግዲህ አላቅም ሰው ምን እንደሚያስብ እኮ ከኋላችሁ ግን እኔ እግዚአብሔር ይመስገን ከምንም ከክፉ መንፈስ ከምኑም በላይ እግዚአብሔርን ይዣለሁ ብዬ ስለማምን እሱ ይመልስልን የሚመጣብንን ነገር እሱ ይከላከልልን እንጂ በሰው ልጅ እርግጠኛ መሆን ከባድ ነው የሆነ እኮ የእናንተን የሆነ ነገር እኮ ብትሰጧቸው አይጠቀሙበትም ግን አላቅም ለምን እንደዚህ በዚህ ልክ ሰው ከፍቶ እንደዚህ መጥፎ ነገሮች ሰው ላይ ማድረግ እንደሚወዱ አላቅም ብቻ ፈጣሪ አምላክ እንደየእምነታችን ይጠብቀን ሌላ ምንም ማለት አይቻልም። ጓደኝነት ምን ቀላል ነገር አይደለም። ጓደኛዬ የምትለው ሰው ብዙ ጊዜ አብረን ስላሳለፍክ በስራ ምክንያት ጓደኛዬ ልትለው አትችልም። ጓደኝነት የቤተሰብ ያህል ስትቀራረብ ሲያቀህ ስታቀው ምቾት ሲሰጥ ሲረዳ ጓዳህን ሲያቀው ምክንያቱም ለስራ የምታውቃቸው ሰዎች ለስራ ነው የምታውቃቸው ብዙ ነገር ላያውቁ ይችላሉ እዛች ጋር መስጠት ያለብህን ነው የምትሰጠው። ጓደኛ እኔ አሁን ጓደኞቼ በጣም ጥቂት ናቸው ረጅም ዓመትም አብረን እንተዋወቃለን ግን ከሆነ ጊዜ በኋላ እንዳልኩ ስራም ሲበዛ ምንም እየቀነስክ ነው እንዴውም ትይሏል ብዙም ጊዜ አይኖርህም ምናምን ግን አሉ ደግሞ በጣም ይገራሩም ሰዎች አሉ እንኳን አወኳቸው የምትላቸው ጓደኛ የምታረጋቸው ሰዎች ደግሞ አሉ። እንግዲህ የኢቢኤስ ቴሌቪዥን ጋዜጠኛዋ የቅዳሜን ከሰዓት ፕሮግራም አዘጋጇ ጸጊ እንግዲህ የስራ ቦታ ሰዎች ያው እዛው ስራ ቦታ ነው ምናምን በላለች። በርግጥ ከስራ ቦታ የምናውቃቸውን ሰዎች ወደ ህይወታችን አምጥተን በጣም ረጅም ጉዞ ጓደኛ ሆነን ረጅም ጊዜ ቆየን ይኖራሉ። እኔ እንደኔ ኤክስፒሪየንስ ማለት ነው ስራ ቦታ ያወቃቸዋቸው ሰዎች በጣም ጥቂት ሰዎች ናቸው የተወሰነ አብሯችሁ የሚዘልቁት ከዛ ስራ ቦታ ስትወጡ ረስተዋቸዋል። ስለዚህ ይሄ ዲፕ ፍሬንዴ ነው ምናምን ብላችሁ አታስቡ። ብዙን ጊዜ ስራ ቦታ ላይ እናንተ ጋር ጥቃት ምናምን የሆነ በቃ በስራ ምናምን የሆነ ጫና ሲኖርባችሁ ቁጣ ሲበዛ ማስጠንቀቂያው ምናምን ማስፈራሪያው ሲበዛ ከጎናችሁ በፍጹም ነው የማይሆኑት። ሁሌም ራሳቸውን ነው የሚያስቀድሙት። ይገባኛል ያው ስራ በስንት መከራ ነው የሚገኘው ምናምን እና ያንን ስራ ለእናንተ ብለው ማጣት አይፈልጉም መጠቆር አይፈልጉም ምናምን ግን እኔ እንጃ ጓደኛ ብዙ አይሆኑም የስራ ቦታ ሰዎች በቃ የስራ ቦታ ሰዎች ናቸው። እና በጸጊ ሐሳብ በተወሰነ መልኩ እስማማለሁ ለማለት ነው። እናንተስ ምን ትላላችሁ? ስራ ቦታ ላይ የምታውቋቸው ሰዎች ስቲል ጓደኞቻችሁ ናቸው ወይስ ደግሞ በጣም ጥሩ ያልሆነ ሚሞሪ አላችሁ ስራ ቦታችሁ አካባቢ ላይ የሚለውን አጋሩኝ እስኪ። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮች እመጣላችኋለሁ። እንዲሁም በቆንጆ እንግዳ በጥሩ እንግዳ እመጣላችኋለሁ። እኔ ጋር ቀርባችሁ አብራችሁ ሪአክት ማድረግ የምትፈልጉም ከሆነ ታች ስልኬን አስቀምጥላችኋለሁ፣ ደውሉ። ቤቴ ቤታችሁ ነው ለማለት እወዳለሁ። ታዲያ ይሄ ቤት እንደሚታወቀው ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀና ሞንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፍ በማድረግ ብሎም የሚለቃቸው ቪዲዮዎች በቶሎ እንዲደርሷቸው የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንዲሁም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ፣ የቲክቶክ ገጾች የዲስክሪፕሽን ላይ ተቀምጠዋል። እነሱን ነካ በማድረግ ቤተሰብነታችንን እናጠናከር። ለማንኛውም የዛሬን አበቃው። ይመቻችሁ ባይ